ziga salas kafat regaga ኮሜነሽ ለታቅማቂ ዙራ በራ ሰግ ሰጊላ አንኳኳችሁ ልቤን ደቀ ተንበሪ ኳኳኳኳ አንተርከው ሰባብ ምንድነው? እኔ 10 ሺህ ብር አልሰጠውሽ ሰጣው። አንድ ጥፋት አጥፍቼ ያኛውን ጥፋት ለመሸፈን ሌላ ጥፋት አጥፍቻለሁ። እንደዚህ በሙስሊም ለማመዱና ከዛ ወደ ቂሎ ደግሞ አይ አብሬሽ ሰላም ጤና ይስጥልኝ ውድ አብሬል ኤችዲ ቤተሰቦች እንደምን አላችሁልኝ? ሁሉ ሰላም ሁሉ መልካም ሁሉ ፒስ። እኔ እግዚአብሔር የተመሰገነ በጣም ደህና ነኝ። እናንተም በያላችሁበት ሰላም ሁኑልኝ። እንዴት አላችሁልኝ? ስራ፣ ትምህርት፣ ጤንነት እንዴት ይዟችኋል? ያው ሁሌም እንደምላችሁ በያላችሁበት አሪፍ ነገር እንዲገጥማችሁ የኔ ምኞት ነው። ያው ዛሬም እንደተለመደው እናንተ ዘና ፈታ ሊያደርጉ የሚችሉ ቪዲዮዎች ተሰብስበዋል። እነሱ ላይ ማብረን እንጫወታለን። አስተያየት መስጠት ያሉብን ነገሮች ላይ ማስተያየት እንሰጣለን። የሚያዝጉ ነገሮችም ካሉ እንዝጋለን። ያስተምሩ ነገሮች ከተገኙ እንማማራለን። እንዲሁም ወቅታዊ ጉዳዮች ላይ እናወራለን። ቪዲዮአችንን ከመጀመራችን በፊት ላይክ አርጉኝ ፈልጌው ነው። ያ ቪዲዮ ሲጀምር ላይክ ስለምታረጉልኝ አሁንም ከልብ አመሰግናለሁ። ቪዲዮ ላይክ ማድረጋችሁ ቪዲዮ ብዙ ሰው ጋር እንዲደርስ ስለሚረዳኝ አትርሱት ላይክ ማድረጋችሁ። እንዲሁም ለቻናሌ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ የዚህ ሳቂታ ፋሚሊ አባል በመሆን ዘና ፈታ ማለት ትችላላችሁ። ፕሮግራማችንንም ከመጀመራችን በፊት ያው ሁሌም እንደምናደርገው ላስት ቪዲዮ ላይ ጥያቄ ጠይቃችሁ ነበር። ለዛ ምላሽ ምን ወደ 876 ኮሜንት አለ። እስቲ ማን ይሆን አሸናፊ? ሰናይ ጂ መስቀል አሌክስ አብርሃም ብሏል። በትክክል ተመልሰዋል። ሰናይ ኢንስታግራም ላይ አናግረኝና ሽልማትን መውሰድ ይችላል። የዛሬው ጥያቄያችን ደግሞ ይሄ ነው። ሁላችሁም ተሳተፉ። መልሳችሁንም ኮሜንት ላይ አስቀምጡልኝ። መዝናናት ትፈልጋላችሁ? ምን ገጠመኛለሽ አንቺ በእንደዚህ አይነት በላብራቶሪ? አንዳንዴ ታካሚና አብረው የሚመጡ ሰዎች አንድ ላይ ይመጡና በተለይ ወደ ሽንት ቤት ልንልካቸው ስንል የታካሚውን ትተው ያስተማቢውን ሳምፕል ያመጡልናል። አድላችሁ አንድ ሴትዬ ነገሩኝ። ሽንት ይዘና ሲባል ሸንቱ አስቀምጧል። ጠዋት ይዞ ሊሄድ ማለት ነው። ሚስቱ ቀየረችበታል እሷን እና ይዞ ሄዶ ሲያስመረምር የ4 ወር እርጉዝ ነው። ዋው አስባችሁታል? ምን ያህል ያስተሳሰብ ችግር እንዳለብን የሚያሳይ ነው። ማለት ሲምፕሉን ወይ ነው የምንፈልገው ማለት እኔ ሽንቴን ለመሽናት ወይ እንትን ለመስጠት ከምታገል ምናምን በቃ አንተ ስጥልኝና መፍትሄ የሚገኘው እኮ እናንተ በቃ አመጣችሁ ሆነ መንበላችሁ መስጠታችሁ ነው። ወቻው ግባ። ሰላም ነው ዶክተር? ይኸው ሽንት። ኦኬ መሄድ ትችላለህ። እሺ አትሂድ ና ውጤት ደርሷል። ከምን ወደ መሰል ቁጭ በል። ውጤት እንደሚያሳየው ከሆነ የሰጠኸው ሽንት የሴት ነው። ምን ማለት ነው? የራሴ ሽንት እኮ። እንደዛ ከሆነ የ3 ወር እርጉዝ ነህ። እንኳን ደስ አለህ። ከዚህ በኋላ እኛ ጋር እየመጣህ በሳምንት 2 የእርግዝና ክትትል ታደርጋለህ። እንዴ ጽዳት አይደለ እንዴ? ምን እየሰራህ ነው? አርተሚስ ይላል። አጎቴ ሆስፒታል ለማስታመም መጥቶ አስታመኛው እንደዚህ ነው። አስተማሚ ነኝው ታማሚ አስተማሚ ድንገት አላህ አሚን በኦፕሬሽን ማለት ነው። የለም ሁልፍ ጎንኩ ምን አጎቴ ዋው አስተማሚ አራስ ጥየቃ ኤላ አንተ ጉድ እኮ ነው በእናትህ። ምንድነው ወለደች የሚባለው ነው? ሚስት ወለደች
ሀገር ሙሉ እኮ ስላንተ ሚስት እኮ ነው የሚያወሩት። አዎ ታውቃለህ። ፈጣሪ የቋጠረውን ራሱ ነው የሚፈታው። ማንም ሰው አይችልም። ከሀገር አንደኛ ነው የሚል ሰው አይችልም። አንተ አጃ ጠጣ ሳሽቃብጥ ግን ለአጃ እንዳይመስል እኔ ልቤ ነው። ማንም አያስቆምም ያለው ጠጣ። እስቲ በእናትህ የሚገርም አጃ ማን ያፈላው? አንተ ነህ። የሚገርም አጃ ቆንጅዬ። ምን ለማለት ፈልገህ? ኧረ በለው ምን ለማለት ፈልገህ? እኔ የምልህ ማን ነው? ምንድን ነው የወለደችው? ወንድ ወለደች። ይሄን ፊት ያንተን ፊት ደገመች ማለት ነው። ምን ለማለት ፈልገህ? ይሁን ችግር የለም። አንተ የሰው ልጅ ነህ። ይሁን ባይሆን እኔ ብር ልሰጥ ነበር የመጣሁት። አጃ ጠጥቼ በባዶ አልሄድም። እንካ ሊሆነ ነገር ይሆናል። ፈጣሪ ያሳድግልህ ብቻ። ይመችሽ። መቼም አንተም የሰው ልጅ ነህ። ኢሞሽናል ዳሜጅ። እሺ ከማን ሆስፒታል ከወጣ አንድ ቀን በኋላ ዶክተሮች ምን አሉክ? በቅርቡ ቀዶ ጥገና ካላደረኩኝ ትሞታለህ ተብያለሁ። ለምን አትታከምም ታዲያ? ለመታከሚያ ያስፈልግሃል የተባልኩት ገንዘብ የለኝማ። አይ ይሄ መከረኛ የመታከሚያ ገንዘብ ስንት ተባልክ? 2 ሚሊዮን ብር። ብዙ ነው። አዎ ወንድሜ ያው ሞቴን እየተጠባበቅኩኝ ነው። ስትሞትማ ቆሜ አላይም። ችግር የለውም ቁጭ ብለህ ታየኛለህ። ማለቴ ገንዘብ አተክ ስትሞት ማየት አልችልም ነው። ማየትክ አይቀርም። ታዲያ ምን ይደረጋል? ምን ማድረግ ይቻላል? መታከሚያ የሚሆንን ገንዘብ እኔ እሰጥሃለሁ። አይ ኤፍሬም ኬት ታመጣለህ? መኪናዬንም ሽጬ ቢሆን አሳክምሃለሁ። እውነትህን ነው? ለኔ ብለክ መኪናክን ልሸጥ? አዎ እኔ እናንተ እኮ ማለት እኮ ወንድማማቾች ነን እኮ ጓደኛሞች ነን። እንዴት ነው በገንዘብ እጦት ስትሞት ማየው? እንካ መኪናን ሽጠው። ምንድነው ይሄ መኪናዬ? ላንተስ? እኔ ጀት አለኝ። ፈነዳ። ላንተስ? እሺ ዝግጁ ነህ? አዎ ተዘጋጅቻለሁ። እንዴ ቆይ ዶክተር ኃይለ ስውር ነው እንዴ? አይዞህ ዶክተር በላቸው የረጅም ጊዜ ልምድ ያላቸው ናቸው። ጥሩ እጅ ላይ ነው ያለው። ጭንቀትህ ይገባኛል፣ ግን ሁሉም ሰው የሚያስደስተውን ነገር መስራት እንደሚችል ማስመስከር ያለብን አይመስልህም? እሱማ ልክ ነው፣ ግን በእኔ ባይሆን ደስ ይለኝ ነበር። አይዞህ አንተ ብቻ ተዘጋጅ። ወደ ግራ ዶክተር፣ ወደ ግራ። አሁን ዞር። 6 ሰዓት ላይ 6 ሰዓት ዶክተር፣ 6 ሰዓት ላይ አሁኑ ጉድ አራሱ ጄ ነው። አሁን አረግሬ ነው። ተንቀሳቀስ እንጂ አቆዴ ተንቀሳቀስ። ዶክተር ልቀቀው። ዶክተር አትዋሽ። እያየሁ ነው። ዶክተር አትዋሽ። ረጃም ይመቼ። አይነ ስውር አከራይ እንዴት ነሽ? ለመድሽ? ለነገሩ ግቢው በጣም ቆንጆ ነው፣ ይለመዳል። ስሚኝማ ኑሮ እንደተወደደ አውቃለሁ። ስለዚህም የቤት ኪራይ መክፈል ካቃተሽ አትቸገሪ። እሺ እኔን ትጠቅሚኛለሽ፣ አንቺን ደግሞ እኔ እጠቅምሻለሁ። ማለት እንዴት ነው የማይገባሽ? የከተማ ልጅ አይደለሽ እንዴ? እንጠቃቀማለን። ሚስት እኮ አለዎት። እሷ እኮ ትተነፍሳለች እንጂ በቁማ ሞታለች። ልጆትስ? ስለሷ አትጨነቂ። ይኸውልሽ ባላታ ቆማ ነው የቀረችው። ቤቱን ኮረስኩ በኋላ አንድ ወንድ ይመጣና ለቤቴ ብሎ ያገባኛል ብላ ነው የምትጠብቀው። እኔ ደግሞ መቼም ቢሆን አልሞትም። የማደርገው ምንድነው ታውቂያለሽ? አንድ በቤት ኪራይ የምትንከራተት ሴት ፈልግና አንቺም ልትሆኚ ትችያለሽ። እሷን አገባና የቤት ባለቤት አደርጋታለሁ። እንደው ከተመቸሽ ሻይ ቡና ብንል ምን ታስቢያለሽ? ወዴት እየሄድሽ ነበረ? መድኃኒት ስትይ ትዝ አስባልሽኝ። የ8 ሰዓቱን መድኃኒቴን ሳልውጥ ረስቼው መጥቻለሁ። ውጪ የመጣሁኝ። እሺ ጠብቂኝ። ይዤልክ መጥቻለሁ አባዬ። የኔ ልጅ ወይኔ ኢፊ ረዳርክ በቃ። እሺ ዛሬ ምንም እንዳትኝ። አባቴ ጋር ምንድነው የላከው? ጉቦ ነው። ሽማግሌ ላክ አይደል እንዴ ያልኩ? እና የቀበሌ ሰራተኛ ናቸው ብዬ ነው። ምን እንዲቀበሉኝ እኮ ነው። በኋላ ከመለስሽ እንዳልፍ ብዬ እኮ ነው። ኧረ አንተ ልጅ መቀመጫ ሳጣኸኝ እኮ። የምን መቀመጫ? ስፖንጅ መጠቀም ጀመርሽ እንዴ? ሳትሳስተ አንድ ቀን እንኳን ቁም ነገር አያወራም። ኤሪስ በቃ ምንም በቃ አትረዳዳም። አዝጉ ጀለስክ አቤኒ ፒስ ነው። አሩኒ እንዴት ነሽ? ውሃ እየቀዳ ነው እንዴ? ኧረ አይደለም። እና ነዳጅ ነው። ኧረ ሙዳት ያዝ። አትክልት ማጠጫ ነው። ኧረ አይደለም። ማቢያ ነው። ኧረ ምን ነው ሙድ የምትይዘው? ይሄ ጥያቄ ነው እንዴ? ኧረ አይደለም። እና ፊዚንግ ዘብላ። ኧረ ሙድ ይዛሌ። እና አሁን አትክልት አጠጣ ነው። ኧረ አይደለም። እንዴ ላጥባቸው ለወለውላቸው ነው። ኧረ አዝጉ ጀለስ። ኧረ አይደለም። መቼ የሴቶች ሱሪ ላይ ያለው ዚፕ ለምን ይጠቅማል? አየላስ ለማስገባት እንዲመጥ አይ
ያው ኮንፊደንስ እንዲሰማን በቃላ አይደለም። ከምን አገናኛችሁልን? ዋው የመንገድ ላይ ጥያቄ ሌላ ታሪክ። በስንቱ ቀረኮ ምን ሆንኩ ብሎ እንዴት ነው ያበዛው? በእናትህ እንዴ እንደምትጠብቀው አያውቅም እንዴ? እንዴት ይቀራል? ማን ነው የሚለው? በቃ አፍንጫውን ነው የምለው። ግድ የለሽ በኔታ በስንቱ ወይ ማን እንደሆነ አውቃል? ምኑ ቀረ ያልኩ ማን ነው? ፔሬዲ የወራ አሃ ፔሬዲ ወይ ይቅራ ታዲያ። ፔሬዲ ምን አንቺ ደግሞ እንደውም ተገላገልሽ። ወር በመጣው ቁጥር ሆዴ ነው ራሴን ተለጠኝ ተገላገልሽ እንዴ? ቀረ ማለት አረገዝሽ ማለት ነው? እንደዛ ነገር ከማ ከምን እላለሁ ብዬ ነው። በስንቱ አዝናኝ ሲትኮም ማተው ሰዎች ካላችሁ ተመታችኋል። ብቻ እናንተ ግድ መታየት ያለበት ዘና ፈታ ሙሳችሁን ዘና ፈታ የሚያደርግ ነገር በስንቱ ለመላጣም ምርጥ መፍትሄ በሙስሊም ለማመዱና ምን አርጉ ነው የምትይው? መሽናሽ ወርቅ ለአልዲነክ ታየት ላይ ወትለው ጨባ ምን አባ እያደረክ ነው ያለው? አንተማ ሚስት ብታገባ ሁለታችሁ ቤት ቁጭ ብላችሁ ስትቀባቡ ነው። አቮካዶ ለጤና የሚሰጠው ጥቅም ለጤና የሚሰጠው ጥቅም ይላል። ወጣላ ህይወቱን ለውጥ ተን አዝግሮስቶች እንዳያገኙት ይዘለለበት ጨባ ስልኩ አልተረፈም። ደግሞ በሙዝ መጣ በሙዝ ተለማመዱና ከዛ ምን ልትቀባ ነው? አስበዋል። ሁሌ ባላቶን እየተቆረጠ እኛ መላጦች ላይ ሙድ መይዝ የለም። ይመቻችሁ። የጂም ቤቱ ጉድ እንደቀጠለ ነው። ይህ ምንድነው? የደረት ነው በጂንስ የሚሰራበት ጂም ይህ ብቻ ነው ያየሁት። ህጉ መሰለኝ። አረ ምከሯቸው። አረ ጂም ቤቶች የሆነ ትሬነር ምናምን ያስፈልጋል። አረ እንዴ አይሰራም የሚል ምናምን እና ደግሞ ጂንስ ለስፖርት ጥሩ አይደለም እንዳለ በቃ ጂንስ ታድሎ ነው የሚመስለው። ተዋ እንዴ ጂምን አታራክሱት። እኛ ባንሄድበትም ታክሲ ጠፍቶ ማን ነው የእግር ጥፍሬ ወልቆ ጫማዬ ተበጥሶ ቦርሳዬ ተከፍቶ ሸሚዜ ተቀዶ ገብቼ አይ እዚህ ጋር ሰው አለው እና እኔ ቀንዳውጣ ነኝ የመላጣሪ ተጋፍቶ ምን አገባኝ? ጥፍሬ ተነቅሎ ግን ተመችቶኛል። እንደዚህ አይነት እንትን በጣም ነው ያናደው ማለት ነው። እናንተ ተማምታችሁ ገብታችሁ ውስጥ የመጀመሪያ የገባው ሰውዬ ቦርሶ ምን አስቀምጦ አይሰዋለሁ ምን ሰማለ። እኔ አልሰማም፣ ማርያም ሰምቼም አላቅም፣ ወደፊትም አልሰማም። ታክሲ ውስጥ ገብተህ ደግሞ እንደዚህ አይነት ሰው ያጋጠማል። መምታት ነበር በእናት ሲዘገን ጥፍሩን እየሞረደ ምናምን ታክሲ ውስጥ ጊዜ የለውም ማሰራ ቦታ የተመታ እንዴ ሊያደርገኝ ኢየሱስ ጌታዬ ድረስልኝ፣ ድልሆን ነው ድረስልኝ። እንደዚህ አይነት ትራንስፖርት ለመራቅ አንዴ ታክሲ ተጋፍቼ የምገቡ እንደዚህ ከበር ከሚዘጋበት ትራንስፖርት ርቀህ መተህ ታክሲ ላይ ተይዟል። ሰማም 3ኛ ደረጃን ይዘናል። ወደፊት ብዙ እንጠብቃለን።
በዓለም የቤት ዋጋ እጅግ ውድ ከሆነባቸው ሀገራት ዝርዝር ውስጥ ኢትዮጵያ በሶስተኛ ደረጃ ላይ መቀመጧ ተሰምቷል። በኢትዮጵያ ዜጎች ከሚያገኙት ገቢ 41.1 ከመቶ የሚሆነውን ለቤት ኪራይ የሚያውሉት በመሆኑ ሳቢያ በተያያዘው የፈረንጆቹ 2024 ዓመት የቤት ኪራይ ዋጋ ውድ ከሆነባቸው የዓለም ሀገራት ተርታ መመደቧን የተነገረው። በዚህም ሀገሪቱ የመኖሪያ ቤት እጅግ ውድ ከሆኑባቸው የዓለም ሀገራት ውስጥ ሶስተኛ ደረጃ ላይ መቀመጧ ሲነገር ከአፍሪካ ሀገራት ደግሞ ከካሜሮን ቀጥላ ሁለተኛ ደረጃን መያዟ ተመልክቷል። በዚህ ዜና እኮ የሚያጨበጭብ አይጠፋም። በጣም ሶስተኛ ነን ብሎ ደስ ብሎት ዋው ካሜሮን ብቻ ነው የምትበልጠን ከአፍሪካ ራሱ እየኖርን እኮ አይደለም አልናችሁ እኮ በቃ ማለት ያገኘውን የቤት ክሬዲት ተፈዋል። ኑሮማ ሌላ ታሪክ የሆነማ ፊክስ መምጣት አለበት። የኑሮ ውድነት አናት ላይ ወጥቶ ጥበብ ሰጣራ ተወዷል ኑሮ እኔ አምሮኛል ዶሮ 100 ብር የለ በባንኪ እንዴት ሊያደርገኝ አምላኪ ድረስልኝ ደሞዜ ወይ አሸቅሉኝ በጊዜ አይ አንደኛ አሸቅሉን እስቲ አሸቅሉን። ይሄን ቪዲዮ ለነዛ ለጓደኞቻችሁ ላኩላችሁ አሊያም ስማቸውን ኮሜንት ሴክሽን ላይ ጻፉላችሁ ይሆናል። አብራችሁን ተዝናንታችሁ ምናምን ልክ ሂሳብ ሲመጣ አንቺ ክፈይና በቃ በኋላ ትራንስፈር እናደርግልሻለን አሊያም ደግሞ ሰው ፊት እዚህ ካሽ ከምንቀባበል በኋላ ስንጣ እንሰጥሻለን ምናምን ትላላችሁ። እሺ ብሎ አንድ ሰው ትራንስፈር ያደርጋል። ከዛ በኋላ ጸጥ የምትሉት ነገርስ አረ ደስ አይልም እንዴ? እኛ እኮ እናንተ አስተዋውሳችሁ ካልሰጣችሁን እኮ ሼም ይዘናል እንዴት ብለን እንጠይቃችኋለን። ከዛ ደግሞ በጣም የሚገርመው ነገር አስተዋውሳችሁ ድንገት ከጠየቋችሁ ወይ ረስቸው እኮ ነው እውነት ረስቸው ነው በጣም ይቅርታ ምናምን ብላችሁ የምታስመስሉት። ከዛ ደግሞ አሊያ ደግሞ እንዴት ነው አካውንትሽ ስለሌለኝ እኮ ነው ያላኩልሽ ወይ በእናትሽ ምናምን አረ ደስ አይልም እውነት ደስ አይልም እንዴ? ጋብዘንም ከሆነ እኮ አንድ ነገር ነው ኢትስ ኦኬ እሺ፣ ግን ሼር አድርገን እየተዝናናን ባለንበት እንደ ጸጥ ማለት አይደብርም? ጓደኞቻችሁን እኮ ነው የምታረቁት። እውነት ደስ አይልም፣ ፌር አይደለም። ስለዚህ ይሄን ነገር አስተካክሉ። ሼርም ከሆነ ስትወጡ ወዲያውኑ ሼር ማድረግ አሊያም ትራንስፈርም ከሆነ ትራንስፈር አድርጉ። እውነት ደስ አይልም፣ በጣም ፌር አይደለም። ብዙ ሰው ነው የተማረረው በዚህ ጉዳይ እንዴ። ደሮ ቀረ መገባው ስትላለ በዚህ ዘመን ሼር እያረከ ነው እንጂ በደንብ የምትዝናናው በዚህ ነገር ብዙ የተማረረ ይመስለኛል። እስቲ ሐሳባችሁን ኮሜንት ላይ የሚታይ ምክርሽ ምርጥ ነው፣ ግን የኛ ወጥ በየቦታው እየተተናጠረ ልብሱን ያበላሸዋል። ምሳ እየሰራሁኝ ነው። ሁሉ ጊዜ ኩሽናዬ ውስጥ ስገባ በማንኛውም ሰዓት ምግብ ማብሰል ስፈልግ መጀመሪያ ማስበው ምን መልበስ እንዳለብኝ ነው። ቆንጆ ልብስ ለብሳችሁ አካባቢያችሁን አስውባችሁ ምግብ ስታበስሉ የሚጣፍጥ ምግብና የሚገርም ጊዜ በኩሽናችሁ ውስጥ ማሳለፍ ትችላላችሁ። የሚጠጣ ነገር ብትይዙ ዋው ምክር እስቲ ሴቶች ሞክሩትና ተነግሩናላችሁ። ይሰራል፣ ወጡ ይጣፍጣል ተብሏል። ልብሱ ፏ ካለ ወጡ ይጣፍጣል ተብሏል። ጠብቃለን በሚቀጥለው ቪዲዮ። ቲክቶከር ሱቅ ጠብቅ ሲባል አትምየስ አሪፍ ቶሎ በል አንተ ያማልዲ ሳውጣው እኮ አሁን ለምን ተቀባ? ማታንም ተቀባው ምን ችግር አለ? ዝም በል ከሪጋ ተረክ በሽተኛ ነው በእናትህ። በረኪና ጠጣ ትባላለህ አንተ። ጁስ ጠጣ ይሉኛል። አስቀምጥ እናገርላል ዘይት አውርቅ አላውርቅ ኢላ ቡና ተወዷል። ቡና እናስ አምጣ አፍላ ትለኛለች እኮ እቺ በሽተኛ ነች። ማታ ነው መጣ ባለው ሱቁ ጃር ላይ ነው ቁጭ ያልኩት። ኢላ አተ ጃር ላይ ነው። ለማታ የሚሆኑ ነገሮች እያዘገጃችሁ ነው። ቲክቶክ ይላል። አንተ ነህ ደግሞ ጥፋተኛ። ተው አንደኛ ቅጣት እየሰማ እንደ ነብር እየተራመድክ እንደ ዞን እየጮክ እንደ ውሻት ጫዋል እንደ ውሻቱ እንደ ውሻቱ ሁለተኛ በአምስት ሺህ ነው ያልቀጣም እንደዚህ አንተ ለታራውና አረ ዞናል። ሁለተኛ ቅጣት ሽንት ቤት ገብተህ እንዳጋንንት ተንፍስ። እየሰማ ነው ለውጣ ነው። የላይቭማ ጉድ እንደቀጠለ ነው። አዲስ አይፎን ተጠቃሚ ኮን ገዘኩ ያው ሲሪ የምትባላለች የፈለጋችሁትን እዘዟት። ያስካልጂ አይደለች ማለት ሲሪ ነው ስማ። ሲሪ ስማ ሃይ ሲሪ አቤል ብርሃኑ የት ነው?
አቤል ብርሃኑ ይማልሽ አታውቅም how to make money ዩቲዩብ ላይ how to make money አዲስ ዘፈን ኒው ሚውዚክ አማርኛ አሰማ ሚውዚክ ተረጉማለሁ ወደ እንግሊዘኛ ነው ተባሉ ሰላም አደርሽ ኢትዮጵያ ሰላም እንዴት አደርሽ ጉድ ሞርኒንግ ኢትዮጵያ እንዴት ነው ማስመጥ የሚቻለው how to kissing ቆንጆ ቤት ተጀምሯል ሳሙሳሚው ችግር የለም ሃይ ሲሪ ሲሪ ጉድ ናት ሃይ ሲሪ አይፎን ላይ ነው አይፎን ላይ ነው ሲሪ የኔ ዜድቲ ነው የኔ ዜድቲ ነው አይ ሲሪ ዲስ አይፎን ገዢ የት አለብኝ አባቴ በስንት ብር ገዝቼ በስንት ብር ኪስ ሰምታ ምንም ማንም አይልኝ ቆይ እንዲህማ ወርቆ ይጎዳብኛል አትር ቢቱ ጋር አድርግሽ እስቲ ቆይ እንደ አቺ ቦታዋን አገኘች ይችላል አባቢ እንደያለ ነው ጓደኛ አማን ነው አለሽልኝ አማን ነው ፒስ ነው አለሽ ጠፍተሃል እባክህ ጠፍተሃል ምን ጠፍተሻል ቻው አባቴ አይፎን ተጠቃሚዎች እንደዚህ ኦቨራክት ታረጋላችሁ እንዴ? ከፍቅረኛ ጋር እያወራችሁ ቆንጆ የተማረ ተጫዋች ወንድ ምን ያደርግልኛል እኔ የምፈልገው አንተ ነው ስትል አንተ አታምርም አልተማርክም ምንም ተጫዋች አይደለም እየተባልክ ነው። ዋው አባ ወንበሯ ተይዛለች። አዎ ሰው አለው ሰው አለው እንደ ቦታው አረ የለውም ነይ ሊበላ ነው ያበደ ነው እንደዚህ ጀማሪዋ በጣም ጀግና ኢትዮጵያዊ ነሽ እመኑ እስቲ እንደዚህ ባምቢ አበሻ ራሱ እንደዚህ አታረግም ነገር በጣም እንደዚህ ነው ባምቢው ምን አመጣ እዚህ ጋር ብቻ እኔ ተመችቶኛል። ኢትዮጵያ ውስጥ አዲስ አበባ ላይ አብሶ የሆነ 70% ምና እንደዚህ ለጥፈው መሄድ አለባቸው። የሚችል ሹፌር የለም። ያፊ ቁርጥ ይበልላችሁ። ለማንኛውም ወገን ፋይናል ዴስቲኔሽንን ካየው በኋላ ይሄ ነገር በጣም ነው የሚዘጋኝ፣ በጣም ነው የሚሰቀጥጠኝ። ግን ተጠግቼዋለሁ ወገን። እንግዲህ ጌታ ይርዳን። አሜን። ፋይናል ዴስቲኔሽንን ያየ ሰው እንደዚህ አይነት አብሶ ደግሞ የተቆረጠ የዛፍ ግንድ ይዞ የሚዞሩ አሉ አይደለ? ለጣውላ ቤት ምናምን ከነሱ ጀርባ መንዳት በቃ ፋይናል ዴስቲኔሽን ትዝ ይላል። በቃ ጅው ብሎ ሲመጣ ተወስታ ትላለ። ሴት ልጅ አናገር አላቅም፣ እነሱ ናቸው አናገሩኝ የሚያውቁት። እስቲ በህይወት ለመጀመሪያ ጊዜ ሴት ልጅ ለማናገር ስትሄድ እንዴት ብለህ ታናግራለህ? እኔ አሳስበኝ አስቡኝ ማራቅም የሚያሳስብ ጉዳይ አይደል። እንደው ሄደህ አናግረህ አታውቅም? እነሱ አናግሩኝ ነው የሚያውቁት። እነሱ አናግሩኝ ነው የሚያውቀው። ሴቶች ነው አንተን የሚያናግሩ እንጂ አንተ አታናግራቸው። አይዞኝ ናገሩ። ሴቶቹ ሲያናግሩ ድምጽ ያምራል። እስቲ በቃ በሙያ እንኳን በመጣብሽ ድምጽ ያምራል። በጣም ድምጽም በጣም ነው ድምጽ በጣም ያምራል ይችላል። በትንሽ ከቴዲ አፍሮ ይወልጣና ይሉታል። አንደኛ ኮንፊደንስ ይላል የኔ ቢጫ ወባና ኪኒኔ ሰሞኑን ኢቢኤስ ላይ ቀርቦ ነበረ። በሚያቃጥል ነገር አናዘዟቸው ትላለ። ተሰጧችሁን ያወቃችሁት መቼ ነው? ሙዚቃ አብሮ ነው የሚፈጠሩ የጥበብ ስራ። ስለዚህ አብሮ የሚወለድ ነገር ነው። ከህፃነት ጀምሮ ነው ሊሆን የሚችለው። አድሜ ኧረ ምንም አብሮ አደጌ ነው። አብሮ አደጌ ነው። ተሰጦ እንዳለ መቼ ነው ያወቃችሁት? ስድስተኛው እድሜ ላይ ነው። 6 ዓመት እያለ እንደው አይደለም ማለትም እችላለሁ። በእናቴ ሆድ ውስጥ ሆኜም የነዋይን እየሰማሁት ነበርኩት። እናት ሆድ ውስጥ ሆነ? ሆድ ውስጥ ሆነ ነው መስማት የጀመረው? እንዴት ነው? እንዴት ታስታውሰዋለህ? እየሰማ መሆኑ? አዎ ያኔ ተለየ ነበር።
ያኔ እንትና ማን ንዋይ ደበበ ወንዝ ያፈራሽ እሱን የሰማሁት እናት ወድ ውስጥ ሆነ። እስቲ አንጎራጉርልን። አሁን እናት ወድ ውስጥ ሆነ ስትሰማ እንዴት ነበረ? እስቲ ጀማህናይ ናይ ጀማህናይ ናይ ጀማህናይ ናይ ጀማህናይ ናይ ጀማህናይ ናይ የማውደ ነገር ብሰማ ኮራ የማውደ ነገር ብሰማ ኮራ ተሽከረከሩ ጓሮ ለጓሮ ልጆችን ይዞ ጓሮ ለጓሮ ኖይ ጂማይ ኖይ ኖይ በራሴ ድምጽ ነው። በራስ ቅላጼ ነው። የኤፍሬም ደግሞ የፍቅር ቅጣት አልኩት የመውደድ ቅጣት አልኩት የሆደን በሆዴ ያንጀተን ባንጀቴ ልጠይቅሽ ኮይኔ ልጠይቅሽ እቴ የፍቅር ማቤቴ አይ የፍቅር ማቤቴ የሆደን በሆዴ ያንጀተን ባንጀቴ ልጠይቅሽ ኮይኔ ልጠይቅሽ እቴ የፍቅር ማቤቴ አይ የፍቅር ማቤቴ በጣም ኪኒኔ ሮፍናንን ጠቅ አድርጎታል። ለማንኛውም ብዙ ዜማ ሊያስተምራቸው የሚፈልጉ ሰዎች አሉ። ተመሳሳይ አልበም እየወጡበት የተቸገራቸው ከዚህ በፊት ሳሚዳንን ተችቶ ነበረ። አሁን ደግሞ ሮፍናንን ወይ ህዝብ በምን ስራ ይጠብቀ? እንግዲህ አሁን አዲስ ስራ ለቅቄያለሁ። ዜማ መማሪያም ይሆናል ለብዙዎቹ። አሁን በአንድ ዜማ 2 አልበም የሰራው ላሉ እሱ ለሱም አድርሱለት መማሪያ ይሆናል። ኪኒኔ በአዲስ ስራ እንጠብቀዋለን። የኔ ቢጫዋም አዲስ ዜማ ይዞ መጥቷል። አዲስ ስራ ይዞላችሁ መጥቷል ቢጫዋ አበባ እና ስለ ጨለሌ ዘፈን አለ። እስቲ የሰው ልጅ 4 ደረጃ አለው እብድነት። መጀመሪያ ይቀዥባል፣ ይቀውሳል፣ ያብዳል፣ ይጨልላል። ጨለሌ ጨለሌ አው አው ጨለሌ 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 አው አው ጨለሌ ጨለሌ ወዶ አይደለም ጨለሌ ፈልጎ አይደለም ጨለሌ የቀዠበው ጨለሌ የቀወሰው ጨለሌ ያበደው ጨለሌ የጨለለው ጨለሌ የጨለለው ጨለሌ የጨለለው። እንግዲህ ይሄን እንዳያችሁት ነው ዘፈኑ። ፕሮዲስ አረጋው ምትሉኝ ከሆነ ኮሜንት ላይ ጻፉልኝ። ፕሮዲስ ያደርገው ኮሜንት ላይ ጻፉልኝ። እስቲ ያደርገው። ስንት ፕሮዲስ መደረግ ያለባቸው ሰዎች እያሉ እዚህ ጋር የጨለለው ጨልሉናል። ማርያምን እስከመች ባንቺ ባሪ ነዳለሁ አልቻልኩም ማረሚ ብያለሁ። እስከመች ባንቺ ባሪ ነዳለሁ አልቻልኩም ማረሚ ብያለሁ። ሰለቸኝ መረረኝ እኔን ተጨነኩ እንደምን ልሆን አልቻልኩም ንዝንሽን አልቻልኩም ምን ልሆን እኔ ለኔ አልሆንኩም። ይሄን ፕሮዲስ አድርግ ከቻልክ ትችላለህ። ሚገርም ድምጽ ማለት ነው። ለአንድ ብር አድርሱለት ፈርቶኛል ወይ ሲዶ ሙስከነ ልጣች በስማ ምንድነው ሱጂኔ አንድ ብር እንደምን ብሎት ነው ብዬ ደግሜው ላሂጄ ቪዲዮ ነው የት የጀሙ ጅብ ነው የነበረሽ በቃ ነርቡን ነክቶታል ማለት ነው። ቃሌ በህርሙታ አንድ ብር ሚል ምንድነው ምን አርጉ ነው የምትለን? ሙዝ ከነ ልጣጩ ይገላችኋለሁ እመታ አንተ መገለን በፈሰ ነው በቃዝር ማለት ይሄ ሰው ከሚኖርበት አካባቢ መገለል አለበት። የሆነ ውስጥ መግባት ያለበት ሰው ዙሪያው በዚፕ እንደሚከፈት ሻንጣው ይከፈታል። እንዳሁን ያለው አይነትም ይከታል የሚፈሳው ፈስ ማለት ህዝብ ነው። ይሄ ሳምቦል አፍኖ የሚገለው ማለት ነው። ለጽዋቱ ሊያሰጋል የሆነ በኪሎ ሜትሮች ርቆ ነው መስራት ያለበት። መሰረተ ልማት አይቀር ግንድ ተደበደባለ ጎማ ይሄ ምንድነው ሰው አይቀር እንሰት አይቀር መደብደብ ነው። ዝም ማለት አሁን ግን በጤናችን መጣ። ከኮሮና የባሰ በሽታ አንተ በምትበላው ነገር ይዘብን የምትመጣው የሆነ ሳዶ ኮሮና ምናምን የሚባል በሽታ ማለት ነው። የማይድን በሽታ ነው የምታመጣብን። የሚበላ ካጣ አንተ የምትደበደባቸው ሰዎች የምትበላ ነው እንደው እየበላሃቸው ነው የሚጣው። ትልቅ ሰው አይደል እንዴ? ጓደኛ ዘመድን አካባቢ የለም አያፍሩብህም? ቫይራል ለመውጣት እንኳን እንደው በስንት ነገር ስንት ስፖርተኞች አሉ አይደል እንዴ? ታዋቂዎች ማርሻል አርት አሰልጣኝ ነኝ ምናምን ትል ዲሲፕሊን አለ አይደል? ዲሲፕሊን የለም። እኛ ያን ያክል ስፖርተኛ ባንሆን አካባቢያችን ብዙ ስፖርተኞች አሉ። ከነሱ ነው ዲሲፕሊን የምንማረው ማለት ነው። ምን ሆነ ነው እንደዚህ የነተብክ ሰው የምትሆነው? እንዳትበላን በእናትህ ለጤና ሚኒስቴሩና አመልክተን ይሄን ሰውዬ
ውስጥ ማስከተት አለብን እንጂ በኋላ የሆነ በሽታ ይዞብን ከመጣ በኋላ ጻጻት ነው ትርፉ ማለት ነው። አረፍ ከባድ ነው። ለማንኛውም ከባድ ነው። ምንድነው ብሮ ፐርሰናል አረግሽ እኮ ከጎማ ጋር ትሜት ሆኖ ጠባለ እንዲ ጭኗ ስር ገብታ የታባሽ ጨምላቃ ለብድግ ማድረግ የቀረ ያው ጎማ እንደ ሴት ማዋራት ወንድ ቢሆን እንዲያትተሻሽም ብዬ ነው ቺክ ናት ብዬ ነው። ጎማ ምንድነው አንዴ ከጎማ ጋር እንዲ ኢንቲሜት ሆኖ በጣም ፐርሰናል አረከው። በቃ ምን አድርጋው ይሁን ወይ ሰፈር ውስጥ እንዲ ልጆች ሲነዷት ምግቡን ገጨችበት ገጭታ ደፋችበት። ድሮ በልጅነታችሁ ጎማ ትደፉ የቤት የተሰጣ ነገር ምናምን አይደፋባችሁ? እንደዛ ደፍ አበላችባል። መቼም አንተ እንደሰው ብትጣቀፋትም ያው ጎማ አታስበላም። ግን እኔ ራሱ ምን ሆኜ ነው ለአንተ መልስ የምሰጠው? ጎማ እንደዛ ጭቃ ለጭቃ እየሳብክ የታገኘኛለህ ብዬ ነው እንጂ ለጎማ እንዲህ ከሆነ አምረንም። ለማንኛውም ሰላም ዋል። አሜን። ሴዶ ያረጋጋው። ኧረ ተው የታል ዲሲፕሊኑ ተብለሃል። ለማንኛውም ተደሰተ ዌት አሁን ነው መዝናናት። ከሶስታችሁ መሀል ያለችዋ ትሻላለች። በቃ እሷ የሆነ ትንሽም ቢሆን የሆነ ራሷን ጠብቃ ምናምን ራሷን አረጋግታ ለመዝፈንም ለመደነስም ትሞክራለች። ነው ክሊፕ እኮ እንደዚህ አይደለም። ያማችኋል? ጤነኛ ናችሁ? በጣም ነው የምታስጠሉት። እግዚአብሔር ትሽ ቆሻሾች ሲያስጠሉ በጌታ እናንተ ናችሁ በእናታችሁ እኛ የምታሰድቡ። ስንት ባለጌኝ ከወለደ አንቆ ይገደለ ጸደቃ ላይ ሀገሬ ሰው እውነታቸውን እኮ ነው። ጌታን ሀበሻ ሳያይ አይታረትም። እናንተን ነበር በጣም ነው የምታስጠሉት። በጣም የሆነ አንዳንዴ ፌመስ ለመሆን ምናምን የምታደርጉት ነገር እንዲህ ብለሽ ደግሞ ቂጣለኝ ብለሽ That one there was a violation. Mama, shigidi, nakufa, hoy, wikidi, ay, mama. Golden watch. መግማማት አሪፍ ነው። በርቱልህ፣ ጨፍሩት። የኢትዮጵያ ሞቲቬሽናል ስፒከር ሰው ሲያነቃቁ አባቴ ምንም የለውም፣ እናቴ ምንም የላትም፣ እኔ ምንም የለኝም። ከዚያም በኋላ ግን ሰክሰስፉል ነኝ ነው ማለት ነው። እንዴት መጣ? ምን መሰል ብቻ ጠንክር፣ ብቻ ጉብዝ፣ አንተ ፖዚቲቭ ኤነርጂ ሁሉም ነገር ይሳካል። መጀመሪያ ራሴን እነግረዋለሁ። ጠዋት ተነስቼ ምንድን ነው የማደርገው? እበላለሁ፣ እተኛለሁ። ፖዚቲቭ ኤነርጂ ነው። እዚህ ጋር እንደዚህ እላለሁ፣ እዛ ጋር እንደዛ እላለሁ። ለምን ማይንድ ሴት ነው። ገብቷል? አልገባም? ይገባል። ይገርም። ብዙ ሰው ይሄ ልጅ እኮ እንደዚህ ነው፣ ያ ልጅ እንደዚህ ነው ሲሉን ያልሰማ። እኔ ራሴ በቃ ጎል አለኝ፣ መውል አለኝ። ገብቷል? ይህንን ማወቅ አለብህ። ድብቁ አይምሮህ አለ። አንድ የጻፍኳት መጽሐፍ አለች፣ የድብቁ አእምሮ መገኛ ምትላት ወደ 350 ገደማ ናት። እሷን እየገዛችሁ 100% በቃ እውነት እኮ ነው። በምን ሰክሰስፉል እንደሆኑ አታውቀውም። ከዛ በኋላ ግን ሰክሰስፉል ሆኖ ከቤተሰብ ምናምን የወረሰው ነገር የለም። ሊስትሮ ሊሰራ ይችላል። በአንዴው ከሊስትሮ 2 ፎቅ ምናምን ይኖረዋል። ዋው ቆንጆ። እነዚህ ልብሶች እየገዛ ማያሞላቅቅሽ ሰው ካለ ህይወትሽ ውስጥ አስቀንጥረሽ አስወጪ። ውጣ። ዋው ምክር። እነዚህ ልብሶች እየገዛ ማያሞላቅቅሽ ሰው ካለ ህይወትሽ ውስጥ አስቀንጥረሽ አስወጪ። አሁንም ከማይክል ኮርስ ማይገዛልሽ ሰው ካለ አስቀንጥረሽ አስወጪ። አያስፈልገው። ከሰፎራ ሜካፕ ማይገዙልሽ ሰዎች ካሉ ማለት ነው አስቀንጥረሽ አስወጫቸው። ሜካፕ መግዛት አለባቸው ከሰፎራ። የኔ ቆንጆ የኔ ቾኮሌት፣ አሁን በኋላ ቾኮሌት ይዞልሽ ማይመጣ ሰው ማለት ነው ከህይወትሽ አስቀንጥረሽ ማስወጣት አለብሽ። ወይ ቾኮሌት ሊሰጡሽ ይገባል ወይም ደግሞ ከህይወትሽ መውጣት አለባቸው። እንደዚህ አንድ ሰው ሊያገኝሽ ከመጣ ማለት ነው በእጁ ቾኮሌት ይዞልሽ መምጣት አለበት። እንደዚህ ቾኮሌት ወይም ገንዘብ ይዘው ማይመጡ ካሁን በኋላ ይወጣሉ። እኔ ባይዞ በጣም ማዝ ነው እንደዚህ አይነቱን ሰው ግለሰብ በመቶ ሺዎች የሚቆጠሩ ኢትዮጵያውያን ፎሎ አድርገው የሚያወራውን ነገር ቁም ነገር ብለው ሲሰሙ ነው ማዝ ነው ማለት
ነገሮች ፍቃድ ላይ ሰጥ ይችላል ላይሰንስ ላይ ሰጥ ይችላል አነቃቂ ንግግር ለመናገር ፍቃድ ላይ ሰጥ ይችላል አሟላ ላትባል ትችላለህ በተለይ በእኛ ሀገር እንግዲህ አንዳንድ ነገሮች ሰጡ እንደሆነ አላውቅም አሁን አንተ ፍቃዱ ይቅር ሙያዊ ብቃቱ ይቅርና እንደ ዕውቀት ራሱ እንደ ብስለት ራሱ እንደ ሰው ራሱ በምን አይነት ሌቭልህ ነው አሁን አንተ አነቃቂ ምናምን ብለህ የምትሰጠው ሴቶች ነጥል የኔ ቆንጆ ምናምን በዚህ መልኩ የምታገኛት ያለች መስሎ እኮ ሴቶቹ ደብራቸዋል የመጨረሻ በቃ እዚህ አሁን ከተማ ውስጥ አዲስ አበባ ውስጥ ምን አይነት ለዛዛ የሆነ በቃ ምን አይነት እንደው ሙዝዝ የተራዘመ ሰው ነው እያሉ ነው ሴቶቹ የምታፍር ጉድ አይደለም በሽተኛም ኮንክ ብትናገር ብናሳክም ብናዋጣ ጥሩ ነበር የምትታከም ጉድም አይደለም የምታወራው ቀልድ ከሆነ ምን ያላቅም እንትን እያልከን ነው ሆድ እየባሰን እኮ ነው በእናንተ ግራ ገባን እኮ በቃ የማንም ሰው መቀለጃው የማንም ኮቴት መቀለጃ ማይክል ኮርስ ካልገዛልሽ ምንድነው ማለት ያ ማለት ገንዘብ የሌለው ሰው ከሆነ እንትን ሊለው አይችልም ነው ማለት ልክ እንደዚህ አይነት ጉዳይ ስታነሳ ደግሞ ሰዎች ኮሜንት ያንተ ወገኖች ምን ይላሉ ሂስ ጆኪንግ እኮ ጆክማ ማለፍ አለ እንደዚህ አይነት ጆክ አለ እንደዚህ አይነት የሆነ ከንቱ የሆነ ጆክ አለ እንዴ ሉካቲው በእናትህ ምን እንደምትመስል እንዴ ተቀላቀላቸው ወይ የኔ ቆንጆ ብትላቸውን ሰዎችና ጎራ ለይስት ይለይልኝ ሊዝዝ ያልክ አንገት ላይ ተነቀስከው ራሱ የሆነ ዝንጣፊ ገብስ የመሰለ ነገር የሆነ ነገር ተነቀሰ ምናምን ብለ ዛሬ ጂም አሰሪ ነገ መካሪ ከነገ ወዲያ ዘካሪ ከዛ ደግሞ እንትን ቸኮሌት በልጅነት ቸኮሌት አትገዛለ የቸኮሌት ጥረት ታይብኛል ግዛና ብላ ውጭ ሀገር ያለው ካናዳ ቢኖራቸው ቸኮሌት በየቦታው ግዛና በቅርጫት እየገዛ ተወጣ ውስጥ ተበቀለው ከባድ ነው አነቃቂ ብላችሁ የምትሰሯቸው ነገሮች ማለት ነው ግራ ነው የሚያጋቡት ሰውን ታወዘጋግቡታላችሁ አንዴ ወደዚህ አንዴ ወደዛ አንዴ ወደዚህ አንዴ ወደዛ እኛ ሀገር ችግሩ ዛሬ ታጠፋለ የሆነ ነገር ተደና ነገር ይረሳልልና እንደ ልብ የምትሆንበት ሚዲያ ነው የኢትዮጵያ ሚዲያ ያው ሰሞኑን ሶሻል ሚዲያን ተቆጣጣውት የነበረ ጉዳይ ፊዮና እንዴት ነሽ አለን ደህና ነሽ ደህና ነኝ የልጆችሽ ስም ማን ነው ሮዊኤል ፊሊሞን ሀመረ ነው እሺ በቀን ስንት ትሰራለሽ ምንም አይሰራም ትንሽ መተውበር ኦኬ ቁጭ ብለሽ ነው እንደዚህ የምትውይው ቁጭ ይላል እሱ ህሙም ካልሆነ እሺ በጉር ስለላይሀት እኔ አቀፋ ሁለት ልጅ አለን በቃ አይሄድም ኦኬ እሺ ማንነቱ እንዲገለጽ ያልተፈለገ ሰው ለአንዲት እናት ስጪኝ ብሎ 10,000 ብር ልኮኝ ነው እና አመስግኝ መድኃኔዓለም እግዚአብሔር ስጥልልሃውኩም ነወሮ እናመሰግናለን በጣም እናመስግን አሜን መድኃኔዓለም ለአኻትና እንገሪሃውኩም አሜን ቅዱስ ቆይ ጃኒ ምንድነው ያደርግሽ ቅድም ብር የምትሰጥሽ ሴትዮ ምንድነው ያደረገች ጮክ በል ነው 10,000 ሰጠዋት እንደገና መለሰው እንዲያለ 1,000 ብር ሰጠ ይሄን ጉድ ያልተመለከተ አለ ብያላስብም በጣም ብዙ ሰው ብዙ ነገር ብሏል ማለት እውነቱን ሳታውቁ አትፍረዱባት ልጅቷ ላይ ምናምን እኔ ጃኒ ቲክቶክ ላይ ምናምን ማለት ነው እርዳታ ቪዲዮ የሚሰሩ በጣም ብዙዎቹ ሳክስ ናቸው ብዙዎቹ ማለት በጣም ብዙዎቹ በቃ ለመስጠትም እኮ መሰጠት ይፈልጋል ማለት ማንነታቸው ሆነ ሰዎች ሰው መርዳት የሚወዱ ሰዎች ናቸው እንደዚህ አይነት ቪዲዮ ሲሰሩ የሚያምርባቸው ታምኖቹ አላችሁ ላያያያቸው ብዙ ምናቃቸው ቲክቶከሮች አሉ በቃ ሙሉ ቪዲዮ የሚሰሩት ስለ መርዳት ነው ከተለያዩ ሰዎች ገንዘብ ሰብስበው መስጠት ነው በቃ እዚህ ጋር ቲክቶክ ላይ ቪው ሲጠፋ ፎሎወር ሲጠፋ እየተንደረደሩ ሙድ መያዣ በጣም ብዙ ሳክሶች አሉ 10,000 ብር ሰጣል ምናምን እንዳለ ሳክስ ነው እንዳለ ማለት አንቺ ዜድዮ የሆነ ልጅ አይቶ ተከታትሎ ምንድነው የተፈጠረው ብሎ ስለጠየቀ ነው እንጂ ስንት ያልተጠየቁ አሉ ያው ምክንያቱም 1,000 ብሩም ለነሱ ብዙ ነው ተሰጥቷቸዋል እኮ ግን በእነሱ ስም ለምን ይዋሻል ኢቭን ከሰው እየተቀበሉ ነው ማንነቱ እንዳይገለጽ የፈለገ ሰው ከካናዳ ከአሜሪካ ምናምን የላከለው ተብሎ እዚህ ጋር ሌላው ነገር ይበላል ማለት ነው ጨዋታው እንደዛ ነው 10,000 ብር አልሰጠሽኝም ብለሽ ነበርና እኔ 10,000 ብር አልሰጠውሽ ሰጠው እሺ ማን ነው እንደዛ ልትቀረጻሽ ሌላ ሰው ዝም ብሎ ሲሉ እንዲም ተነክቶባቸው ደግሞ በቃ ግግም የሚሉት ነገር አለ እኔ ያላደረኩም ምናምን በጣም ያናደው ፓርት ደግሞ ሴትዮዋን እግሯ ላይ እንድትወርቅ እኔ ያልሰጠውሽም ምናምን ብላ አስፈራርታ እረሺ ይቅርታ ምናምን ብላ እግር ላይ ማስወደቀው በጣም ነው የሚያሳፍረው እና እንዳልኳችሁ ማለት ነው ለመስጠት ራሱ መሰጠት ይፈልጋል በቃ ማንንም ሰው ረጂ መሆን አይችልም ምክንያቱም ውስጡ እንደዚህ አይነት ማንነት የለውምና ማድረግ አይችልም ሊስቆነቆን ይችላል ግን ሁሉም ያላቸው መስጠት የሚወዱ ደግሞ ሰዎች አሉና እነሱ እንደዚህ ቪዲዮ ሲሰሩ ያምርባቸዋል እንደሚያደርጉት እርግጠኛ ስለሆናችሁ ማለት እዚህ ጋር ግን የሆነ ነገር ፍለጋ መሰከስ በጣም የሚያስጠላው
ቻኔ ስለዚህ ቪዲዮ ብዙ ማለት አልፈልግም ብቻ በጣም ያሳፍራል እንደዚህ አይነት ስራ የምትሰሩ ሰዎች መንገድ ላይ አብሶ በየኔ ቪዲዮዎች ላይ ምናምን የምትሰሩ ሰዎች በቃ ምንም አጣቅሟቸውም በእነሱ መልክ ግን እናንተ ሳቢ ትሰራላችሁ እና በጣም ያሳፍራል እና ደግሞ ይሄ ውጭ ያላችሁ ሰዎች ሰው መርዳት የምትፈልጉ ሰዎች በቃ ሰው ምረጡ ማንንም አይደለም በማንንም አይደለም መሆን ያለበት በቃ በትክክል እንደዚህ አይነት ስራ ለሚሰሩ ሰዎች መስጠት ነው እንጂ ለማንም እንዲየሰጣችሁ ድራማ ሰው በሰው ቪዲዮ እየቀረጹ ምናምን ሰዎቹን አሳቀው ምናምን ሌላ ታሪክ ማለት ነው እንዴት እንደተበሳጨው በዚህ ቪዲዮ አላቅም ይቅርታ ለመጠየቅ ነው አንድ ጥፋት አጥፍቼ ያኛውን ጥፋት ለመሸፈን ሌላ ጥፋት አጥፍቻለሁ በነገራችን ላይ የቪዲዮ መሰራቱ ለሴትዮዋ ጠቀማት ማለት በመጥፎ ነገር ተከስቶ ነገሮቹ ቢሆንም ሴትዮዋ ጠቅሞታል ከ1 ሚሊዮን ብር በላይ ተሰብስቦላታል ጥሩ የህይወት ጅማሯን ትጀምረበታለች ምናምን ነገር ብቻ አንዳንዴ ክፉ ነገር ጥሩ ነገር ይዞ ይመጣል የምትሉት ነገር አለ አይደል ለሴትዮዋ ብዙዎቻችን ደስተኛ ሆነናል በቃ በተደረገላት ነገር ምናምን ጥሩ ለልጇ መከምና ምናምን ታገኝበት ይሆናል ብቻ ደግሞ አለው እንደዚህ አይነት ስራን ሰርታችሁ በቃ ራሳችሁን ፌመስ ምናምን ማድረግ የምታስቡ ሰዎች ሁሉም ይደረስባችኋል የብዙ ሰዎች ቪዲዮ ተደርሶበታል ከፎቅ ላይ ሆኖ ምናምን ሲቀርጿቸው እንዲህ ታደርጋለህ ምናምን ያላችሁ ጥግ ላይ እየወሰዳችሁ መክራችሁ እንዲስላችሁ እንዲተላላችሁ ምናምን ብላችሁ ቪዲዮ የምትሰሩ ሰዎች እና ቃለን እንሰማለን እኮ ግን መረጃው ጄል እስኪገባ ነው እንጂ እያንዳንድሽን እኔ ማውጣለሁ እኛ ቤት ብቻ ነው ግን ፊልሙ ቆየ ከጀመረ አሁን ነው የጀመረው ምንድነው ጓደኛሞች ናቸው ሲያምሩ ፈረንጅ ነገር ቆይ ይሄና እቺ ምንና ምን ናቸው ባልና ሚስት ናቸው ሁለቱ አዘግኝ ሴትዮ እነዚህ ጓደኛ ናቸው ሁለቶቹ እኮ ይለያሉ ይሄ ፊልሙን እንዴት ሊዛር ሻየሻቸው በደም አያቸው እቺስ ምናቸው ነች እቺ ሁሉንም ማስረዳታችሁ ነው ጓደኛሞቹ ወይ በስማ ወይ ጉድ ምንድነው ያላት ያለው ትርጉም ወድሻለሁ ታዲያ ይወዳትማ ነው እየጨፈሩ ነው እያየሽው አይደለም አዘሩ አንቺ እንደ ቆንጆ ነች በስማ ምን አለ እሱ ንገሪኝ እስቲ ምን አለ አሁንም ወድሻለሁ እንደገና ይሄ ደግሞ ማን ነው ያክስቷ ልጅ ያክስቷ ልጅ ወይ እሱ ደግሞ ጥቁር ነው እኛን ነው የሚመስለው አፍሪካዊ ነው የሚመስለው ወይ አይ በደም አንድ ናቸው ወይ እሱማ የጋሼ ሙላቱ ልጅ አይመስልም ራሳቸው እንደዚህ አይነት ነገር ላይ ሪሌትድ ይሆናችሁ ኮሜንት ላይ አዝግ ሴትዮ አልተቻሉ ውድ አብሬሎች ቤተሰቦች ዛሬው ቪዲዮን ይመስል ነበር ዘና ፈታ እንዳላችሁ ተስፋ አደርጋለሁ በሚቀጥለው ደግሞ ባሪ ቪዲዮ እንገናኛለን ሰላማችሁ ይብዛ ይመቻችሁ ፈታ በሉ ቻው